ከ9 ዓመት በፊት ሞት የተባለ ሰው በህይወት አለ ተብለን እዚህ ቤት ለማግኘት ልንገባ ነው። ወደ ውስጥ እንግባና እስቲ የሚፈጠረውን አሳያችሁ። መቃብር ማስቆፈር ካለብን እናስቆፍራለን። ለዚህ እውነት ችግር የለውም። ቁጭ ምንድን ነው የምትፈልገው? ምንም እኔ ከርሶ የምትፈልገው አንተ ከርሶ የምፈልገው ነገር ተፈራ ሆኖም ቀረም በህይወት አለ። ምን በህይወት አለ። ፍቃዱ ነው የምትለኝ አንተ? አዎ አቶ ፍቃዱ አንተ ነህ ፍቃዱ? እባክዎት ምን ሆኖ ነው? ለምን በጣም ውስብስብ ነገር ነው ያለው። ለአንተ የሚጠቅም ነገር የለም። ምንም የሚጠቅም ነገር የለም። በዚህም ሆነ በዛ ነው የምነግርህ ነገር አይኖርም። ብትመጣ ሰኞ መጣ፣ ማክሰኞ ብትመጣ፣ ሮብ ብትመጣ እኔ ያው ነው መልሴ። በቃ ምንም ነገር የምነግርህ ነገር የለም። በቃ እኔ አሁን እዚህ ከእርሶ ጋር እየተጨቃጨቅኩ ያለሁት የአቶ ተፈራ አሟሟት የልብ ጓደኛዬ ወንድም የሚሉ ሰው አሟሟት ጤናማ አይደለም። አቀባበራቸውም ለምን እንደዛ እንዲፈጥን ሆነ? ለምን ቀብራቸው እንደዛ ተቻክሎ ተቀበሩ? ምንም 9 ዓመት የሆነው ቢሆን እኔ አሁን መቃብር ማስቆፈር ካለብን እናስቆፍራለን። ለዚህ እውነት እርሶ እንዴት ተንደላቀ? የምን እውነት ነው? እውነት አለ እንዴ? እውነት አለ በዓለም ላይ እውነት አለ ብለህ ታስባለህ አንተ? እውነት ብለህ አንተ ምን አዲስ ጋዜጠኛ ስለሆንክ ብርቅ ሆኖብህ ነው እንጂ እውነት የለም። ልንገርህ እውነት የለም። ችግር የለውም። ቁጭ ምንድን ነው የምትፈልገው? ምንም እኔ ከርሶ የምትፈልገው አንተ? ከርሶ የምፈልገው ነገር ነው እውነትን ብቻ። እባክዎትን ይቀመጡ። ይኸውልህ አንተ ምንድን ነው የምትፈልገው? ካሜራው አልጠፋም፣ እየተቀረጸ ነው። እኔ ላይ የሚያደርሱት ጉዳት እንዳለ ይቀርጻል። አቶ እባክዎትን ይኸውልህ በህይወት መኖር የምትፈልግ ከሆነ ህይወት የሚቀየር ከሆነ የሚያስፈልግህ ነገር እናድርግልህ። እየመጣ አጨቅጭቀኝ በቃ። ግን በህይወት እንዳለ እነግርሃለሁ። ከዚህ በለጠ ምን በል? ከዚህ በለጠ ደግሞ አድነህ ፈልግ። እሱ ያንተ ፍለጋ ነው፣ ያንተ ስራ ነው እሱ። አይ እኔ አልፈልግም ብለህ ደግሞ እንችል ከሆነ ደግሞ ተነጋግረን ህይወት የሚቀይር ገንዘብ እንስጥህ። አንዴ ግን አቶ ተፈራን ማየት ፈልጋለሁ። ያለበትን አድራሻ ይስጡኝና በህይወት መኖሩ የምር ነው ወይ የሚለውን ነገር ማየት ስለፈልግ አድራሻውን ይስጡኝና ሄጄ ልየውና የምር ሰውዬ በህይወት አለ ወይ ሞቷል ከተባለ በኋላ በህይወት እየኖረ ነው ወይ ትንሽ ታማሚ ሆነው ብለውኛል። እንዴ ምን ሆኖ ነው? እባክዎትን ይረጋጉ። ምን ሆኖ ነው? ከየት ነው የመጣው? እኔ ሁሉ ተጠቁሜ ነው እዚህ የመጣሁት። አቶ ተፈራ እርሱ እንደሆኑ አውቃለሁ። ስሞት ማን ነው? ተፈራ። እባክዎትን መጀመሪያ እስኪ ይረጋጉ። ግራ እያጋቡኝ። ደህና ኖት? ደህና ነኝ። የሰማኸው ካራ ይኑር እኔ ቀጨኔ ይሁን አላቅም። እኔ በቃ አስቆም ይኑር አላቅም። እኔ የት እንዳለ ውሸቶትን ነው ማለት ነው። በቃ አላቅም። ብር ይሰጥሃል ተባልኩ እኮ አንተ ሰው አይገባህም እንዴ? ሰልጥን እንጂ። እኔ እኮ እሺ ተስማማን። እውነት የለም በዓለም ላይ ብር ልስጥህ ተባልክ አይደል እንዴ? ምንድን ነው የምትፈልገው አንተ ሰውዬ? ተረጋጉ። ምን ሆነው ነው? ፍቃዱ ነው የምትለኝ አንተ? አዎ አቶ ፍቃዱ። አንተ ነህ ፍቃዱ? እባክዎት ምን ሆኖ ነው? ፍቃዱንም አትጥራብኝ አንተ። ችግር የለውም። እሺ ምን ሆኖ ነው? ውጣልኝ ፍቃዱ ቁጥር ውጣ እንዴ። እሺ ይረጋጉ። ችግር የለውም። አትጥራብኝ እሱን ነገር ችግር የለውም። አሁን ደህና ነው። እኔ እኮ አቶ ፍቃዱን ያውቃሉ ወይ ነው ያልኩት። ከጣፋጭ የሆነ ከዛ መሰረት የጣልኩበት አሁን አስታወስኩት እየመጣ እና ከዛ ከጣፋጭ የሆነች ጎጆ ያፈናቀሉኝ እነሱ ናቸው። እነሱ በወቅቱ ባለሀብት ነበሩ። ትንሽ ነግዱ ነበር ሱቅ። እኔ ፈጣን ነበርኩ በወቅቱ። እኔ ከእውነቱ አያመልጡም። እንወጣለን። የሆነ ሰዓት ላይ ድንገት ተነስታ ምናምን ትጮህብኛለች ቁጭ ባልኩበት። ምንድን ነው ማድረግ? ምንም አያርጉኝ። እውነቱን ነው የምፈልገው። እኔ ከባለቤቱትም ባገኘሁት መረጃ መሰረት የሆነ እሷን የምትመስል አብራቸው የተነሳችው ፎቶ አለ ከነሱ ጋር። በሟች በኩል ያለው ነገር ትንሽ አሳማኝ አይደለም። ከአንድ መኪና ላይ ሰው ሊተርፍ ይችላል። አጋጣሚ ነው። ብዙ ሰው አልቆ ከ20 ሰው 19 ሰው ሞት አንድ ሰው ሊተርፍ ይችላል። ግን እሳቸው እያሉበት መንገድ ሚስታቸው ታውቃለች የተባለው ሚስጥር ትንሽ አጠራጣሪ ነው። አባቴ ቤት ውስጥ በጣም እንትን ነው። እናቴንም በጣም ነው የሚወዳት ምናምን። ስለዚህ ቤት ውስጥ ምንም ነገር እንትን ብሎ አያውቅም። ለእኛም ያለው ነገር ትምህርት ቤትም ስንሄድ ምናምን በጣም ብዙ ጊዜ እንደውም ከትምህርት ቤት በጊዜ ከስራ ከመጣ መቶ እሱ ነው የሚወስደን ምናምን። ደግሞ በጠዋት መውጣት ከሌለበት ደግሞ ትምህርት ቤት ያደርሰኛል። እኔ በባህል ምንም ችግር ያው እሷ ትርቀናለች እንጂ እኔ ሌላውን ኬዝና ችግር አላውቅም። እኔ እሷ ግን ያው ላቀርባት ስል ትርቀኛለች። በዛ ምክንያት ያው ተለት ተለት እየተራራቅን ሄድን። በዛው ቀረን። የሆነ እሷን የምትመስል አብራቸው የተነሳችው ፎቶ አለ ከነሱ ጋር እና ልክ እንደዚህ አንስቼ ምናምን እያለ አስቀምጩ ምናምን ነገር አለኝ። አስቀመጥኩት። በደንብ አላየዋትም፣ ግን ሴትዮዋ እራሷ ነው የምትመስለው። እና ምናልባት ትውውቃላት ብለሽ ታስቢያለሽ ማለት ነው? እንግዲህ እግዚአብሔር ታምር ነው እንግዲህ ብዬ ነው የምገመተው እንጂ እግዚአብሔር ታምር ነው ብዬ የምገመተው። አንደኛ ምክንያቱም እሱ በዚህ በኩል ከሆነ ያው በቀኝ እጁ ነው ጉዳይ ደርሰበት። ይሄኛው ደግሞ ሹፌር እያሽከረከረ ስለሆነ ከዛ በኩል ከጎኑ የመጣው መኪና
ነው አሉ። በዛ ጉዳት ደርሶበት የሞተው መኪናው ተገለበጠ፣ እሱም አብሮ ተገለበጠ። ይሄኛው ተረፋረው ተረፈ። ያኛው እንግዲህ ያው መቼስ የአርባ ቀድላችን አንድ አይሆን። የእሱ ቢሮ መጸዳት ካለበት እሱ ባለበት ነው የሚጸዳው። ምክንያቱም ፋይል ምናምን ታበላሹብኛላችሁ ብሎ ነው የሚያስበው። እሱ በተቻለው መጠን ስለዚህ ቢሮ ሲጸዳ ራሱ አባትሽ ባለበት ነው እንጂ ለብቻ ማናችሁን ገብታችሁ መንካት አትችሉም። ሰራተኛም እናትሽም ማንም አይነካም፣ ማንም አይገባም። እሱ ካለ በቃ ከቻለ ራሱ ለማጥራት ይሞክራል። ከእውነቱ አያመልጡም። እንወጣለን። ከእውነቱ አያመልጡም ብዬ አሰብኩና በቃ ጤነኛ አይደለችም ብዬ አሰብኩ። ምክንያቱም የሆነ ሰዓት ላይ ድንገት ተነስታ ምናምን ትጮህብኛለች ቁጭ ባልኩበት። ለዛ ጤነኛ አይደለችም ብዬ ነው ያሰብኩት። እንደው እስቲ አባትሽ የሚደብቀው ነገር አለ? እንደው ድም ያስተዋልሽው ልጅ ነሽ። ይህን ነገር ከአንድ መኪና አንድ ሰው ፊቱ እስኪበላሽ ሰውነቱ ማንነቱ እስከማይለይ አደጋ ደርሶበት አንድ ሰው ደግሞ እንደዚህ በደህና ይቆያል ማለት ሊገጥም ይችላል። ግን ትንሽ አጠራጣሪ ነገር አለው። ለምን ቁጣ ይላቸዋል እሳቸውን ሲያዩ። ሁለቱ ማለት የተደበቀ ነገር አለ። ምን አድርግ ነው የምትለኝ አንተ ሰውዬ? ምንድን ነው ማድረግ? ምንም አያርጉኝ። እውነቱን ነው የምፈልገው። እኔ ከባለቤቱትም ባገኘሁት መረጃ መሰረት ትክክለኛውን ነገር እንዳልነገሩ። ቆይ ልንገርህ፣ እኔ አክብሬህ ልጅ አመጣህልኝ፣ በህይወት አመጣህልኝ፣ በጣም ተቀበልንህ። አሁን ከህይወት የልማ ትወጣልኝ። አንተ እንደዚህ በቀላሉ መውጣ ሰው አይደለም። የደበቃችሁት የጀርባ ታሪክ የተደበቀ ነገር የለም ነው የምልህ። ሰላም የትርታ ሚዲያ ቤተሰቦች እንደምቆያችሁ ተመስገን ነኝ። ዛሬ ተመልሼ መጥቻለሁ። ባለፈው የጀመርኩላችሁ ኬዝ ነበረ የአቶ ፍቃዱ ቤት ውስጥ የጀመርነው ኬዝ። ያቺ የታገተችው ልጅ በእሷ ኬዝ ምክንያት ብዙ ነገሮችን አውቀናል። እንግዲህ ከ9 ዓመት በፊት ሞት የተባለ ሰው ስለመኖሩ አንዳንድ ፍንጮች ሰምተን ግራ ተገብተን ተደናግጠን ነበር ቤተሰቦች። ዛሬ እንግዲህ ባለፈው አቶ ፍቃዱም ሽጉጥ መዘውብን ብዙ ነገር ተፈጥሯል። አቶ ፍቃዱም ግን በስልክም ደውለውልኝ ነበር ይቅርታ ለመጠየቅም እውነቱን እነግርሃለሁ፣ ወደ ፖሊስ አትሂድ፣ ብዙ ነገር እኔን ለመደለል በብርም በብዙ ነገር ሲሞክሩ ነበር። ዛሬ ወደኛ ቦታ ጠርተናቸዋል። እኛ ወደምንቀመጥበት አንድ ቤት አለ። ወደዛ ቤት ጠርተናቸው እውነቱ እንዲነግሩ፣ ምክንያቱም ለደህንነታችንም ስንል ወደ ቤታቸው አንሄድም። እኛም ታማሚ ልጅም ስላላቸው፣ ታማሚ ልጅ ልበላት ያሁላ ነገር የደረሰባት ልጅም ስላላቸው እዛ ቤት ሄደን ሌላ ረብሻ ማንሳት አፈልግም። ሽጉጥ መዘውብናል። በቤታቸው ስለነበር ፍተሻ ማድረግ አልቻልንም። ቤተሰቦች ዛሬ አቶ ፍቃዱን አግኝተን አንድ እውነት ላይ እንደርሳለን ብዬ ተስፋ አደርጋለሁ። አቶ ፍቃዱ ውስጥ እየጠበቁኝ ነው። ወደ እሳቸው ልግባና ወደ ቤት ገብቼ አብረን ቆይታ እናደርጋለን። አቶ ፍቃዱ እንግዲህ ትልቅ እውነት እንደሚነግሩኝ ተስፋ አደርጋለሁ። ሞተ ስለተባለው ስለ ሟች ከ9 ዓመት በፊት ተቀብሮ ስለተረሳው ሰውዬ በህይወት ስለመኖር ፍንጭ እያገኘ ነው። ወደ ውስጥ እንግባና እስቲ ያለውን ነገር እናጣራ። ሰላም ውድ የትርታ ሚዲያ ቤተሰቦች፣ እንግዲህ ተመልሰን ተገናኝተናል ከአቶ ፍቃዱ ጋር። ያው ቅድም በነገርኳችሁ መሰረት ፍቃደኛ ሆነው ባለፈው ብዙ ነገሮች ተፈጥረው ነበረ። ዛሬ ግን በሰላም ለማውራት ተስማምተናል። አቶ ፍቃዱም እኔ በጠሯቸው ቦታ መጥተዋል። ሁሉንም እውነት ለመናገር ቤታቸው ሊሄድ ነበር። ትንሽ ቤታቸው መሄድ አልቻለም ባለፈው በተፈጠረው ነገር። ሌላ ግርግር ውስጥ ላለመግባት ልጃቸውም ያለችበት የጤና ሁኔታ እስኪመለስ ቤት ውስጥ ሌላ ግርግር ላለመፍጠር አሁን ያለነው ሌላ ቦታ ነው፣ ሌላ ቤት ውስጥ የተገኘ ነው። አቶ ፍቃዱ በመጀመሪያ ፈቃደኛ ሆነው ስለመጡልኝ በጣም አመሰግናለሁ። ባለፈው ብዙ ዝግብ ብዙ ጭቅጭቅ ተፈጥሮ ነበረ። ሽጉጥ እስከ መማዘዝ እኔ ላይ ያሁላ ነገር ልጆትን ባገኘውሎት ልጆትን እቤት ይዤ በመጣው እርሶ ሽጉጥ መዛው እኔ ላይ ሌላ ጉዳት ለማድረስ እኔ እንጃ ከባድ ነበረ የተፈጠረው ነገር። ውድ ቤተሰቦች ይለፍ፣ ችግር የለውም። አሁን የምፈልገው ከእርሶ ብዙ ነገር አለ፣ እኔም እርሶ የምናውቀው ነገር አለ። ባለፈው ያሁላ ሽጉጥ ያማዘዘን ትልቅ ነገር ስለተፈጠረ ነው። ስለዚህ ሁሉንም እውነት እንዲነግሩኝ ነው ወደዚህ ቤት የጠራሁት። እኔ የምናገራለሁ፣ ሁሉንም ሚስጥር አወጣለሁ ስላሉ ነው ወደዚህ የጠራሁት። ሲጀመር እኔ ምን እንደፈለግ አላውቅም። ባለፈው እኔ ወንጀል ውስጥ ከታይ ነበረ ባለ ሁኔታ። እኔ አሁን ከዛ በኋላ ነው ራሴን ሳስበው ምን ነው እንደዚህ ሆንኩት ብዬ ተረጋግቼ ነው ዛሬም ፈቃደኛ ሆንኩት እንጂ በጣም ምን እንደፈለግ አላውቅም። እስቲና አሁንም እኔ እየከፋኝ ነው ያለው። ማለትም እንደዚህ አይነት እስከ መጨረሻ ተጋፍጠህ መምጣት ራሱ ወንጀል እኮ ነው። እኔ እዛን ጊዜ በገለህ እኮ ኖሮ እኔ ወንጀለኛ እኮ ነው በሆነው። በዚህ ሰዓት እኮ በቃ ሌላ ቦታ ነበር የምቀመጠው። ስለሆነ ምንድን ነው የፈለግከው? ለምን? በጣም ውስብስብ ነገር ነው ያለው። ለአንተ የሚጠቅም ነገር የለም፣ ምንም የሚጠቅም ነገር የለም። በዚህም ሆነ በዛ የምነግርህ ነገር አይኖርም። ብትመጣ ሰኞ መጥተህ ማክሰኞ ብትመጣ ሮብ ብትመጣ እኔ ያው ነው መልሴ። በቃ ምንም ነገር የለም። በቃ
አሁን ይሉት እዚህ ተቀጣጠር ነው ይሄን ነገር ልናወራ ነው። አሁን ወደዛ አይበሉ። ስለሟች ጓደኛሽ ችግር የለውም እንመልጣለን። ወደዚህ ድብጣ ነው። አሁን የምፈልገው ስለሟች ጓደኙ ባለፈው ያልነገሩኝ ብዙ ነገር እንደሚኖር ተስፋ አደርጋለሁ። ባለቤቶት የሚያወጡት ሚስጥር አለ። እመለሳለሁ። እስቲ ስለሟች ጓደኙ ይንገሩ። 9 ዓመት ያለፈው ታሪክ ነው እንግዲህ ወደኋላ ተመልሰን እያነሳን ያለን። ጓደኛዬ ያው እንደ ወንድምም እንደ ጓደኛዬ ነው። አብረን ሰርተናል። አብረን ብዙ ነገር እዚህ ደረጃም የደረስኩት እሱም ከኔ ጋር ስለነበረ ተጋግዘን ሰርተን ነው እዚህ የደረስኩት። ስለሆነም በተፈጠረው ችግር ነው ያው እሱም በዛ ሁኔታ ህይወቱ አለፈ ተብሎ ያው ብዙ ነገር አልፈዋል። ግን ለአንተ ምንም አያደርግልህም። በቃ ማለቴ ምንም አሁን ይኸውልህ እዚህ የተገናኘ ነው አሟሟቱ ጤናማ ስላልሆነ ምንም 9 ዓመት ቢያልፈው አሟሟቱ ጤነኛ አይደለም። ይሄ ሰው የሞተበት ከአንድ መኪና ውስጥ እርሶ እጆት እንዳልተጎዱ ያኔ ለለቅሶ የተሰራው ድራማ ለምን ባለቤቱ ሳያዩ ለምን እንዲቀበር ተፈለገ? ፊቱ ለምን ተበላሸ? አሟሟቱ እንደዛ ፊቱ ተበላሽቷል፣ አስክሬኑ መታየት አይችልም፣ ከባድ አደጋ ነው የደረሰበት ተብሎ ከአንድ መኪና ውስጥ እርሶ እጆት ብቻ ተሰብረው ወጥቶ የገዛ ጓደኛው ወንድሜ አሁን እንደዚህ እንደሚጠቅሱትን ሰው ግን ፊቱ ተበላሽቷል፣ ሰውነቱ አስክሬኑ ራሱ ለማየት አልተመቸም ተብሎ ተድበስብሶ እንዲቀበር ለምን ተፈለገ? ቀብሩንም እንዲፋጠን ያደረጉት እርሶ እንደሆኑ ነው አሁን እንግዲህ ከባለቤታቸው የሰማሁት። ወንድሜ ለአንተ ምንም የሚጠቅመው ነገር የለም። በቃ ጉዳዩ አይመለከተህም። በቃ ምን አድርግ ነው የምትለኝ? ምንድን ነው የእኔ መኖር ምንድን ነው አንተ ያንገበገበ? ሽጉጥም ሲመዙ ታግሽ ያለፍኩትኝ ነገሮችን ሁሌ በጸብ አይፈታም በንግግር ይፈታል በሚል ነው ዛሬ እዚህም የተገናኘ ነው። ለዛ ዓላማ ነው። በንግግር ይፈታል ግን አንተ አይበቃህም ወይ? ምንድን ነው የፈለግኩ አሁን? የእኔ መኖር ነው አንተ እንቅልፍ ያሳጣህ ወይስ ምንድን ነው? የእርሶ መኖር ሳይሆን አቶ ታዲያ ምንድን ነው? እውነትን ነው የምፈልገው። እርሶ እንዴት ተንደላቀ? የምን እውነት ነው? እውነት አለ እንዴ? እውነት አለ በዓለም ላይ እውነት አለ ብለህ ታስባለህ አንተ? እውነት ብለህ አንተ ምን አዲስ ጋዜጠኛ ስለሆንክ ብርቅ ሆኖብህ ነው እንጂ እውነት የለም። ልንገርህ እውነት የለም። ገብቶሃል? እውነት የምትጠብቅ ከሆነ ተሳስተሃል። አንተ ራስህ ስህተት ላይ ነው ያለሁ ማለት ነው። እውነት የለም። አንተ ምንድን ነህ? እኔ ለአንተ እውነት የምነግርህ አንተ ለእኔ ምን ነህ? ኢንተርቪው ስለጠየቀኝ ለእኔ አንተ ለአንተ ምን ብዬ ነው የምነግርህ? እኔ አንተ እኮ ለእኔ ለህይወቴ አትጠቅመኝም፣ አትጎዳኝም። ለህይወቴ እየመጣህ እየደጋገምክ ለእኔ የምታሰልችኝ ምን አድርጌህ ነው? ባለፈውም ከወንጀል ነው የዳንኩት። እኔ ከባለቤቴ ጋር ተነጋግረን ነው። አሁን እንዳውም እሷ የት እንዳስቀመጠችው ሽጉጡ አላቅም። በቃ አንተ ስሜታዊ ስለምትሆን አሁንም ብላ ነው ተነጋግረን እንድትመጣ ያደረኩ። ሌላ ቦታ የመጣ ነው ለዚህ ነው። ሌላ ልጃችንም እንደምታየው በዛ ጉዳይ እንትን ብላለች። ልጆትን እውነትን ስፈልግ የእርሶ የታገተች ልጆትን እዛ ዶሮ ቤት ሰቃይ የነበረ ልጆትን አገኘውለት። እውነትን አለ ወይ የሚሉት አሁን እንግዲህ እኔ ለእርሶ እውነት ስፈልግ ነው ልጆትን የተገኘው። 3 ወር ከሳምንት ከ5 ቀን ምናምን ጠፋች ብሎ ተስፋ የቆረጣችሁባትን ልጆትን አግኝቻለሁ አይደል? እውነትን በመፈለጋችን ትክክል ነው። እሱ እኮ ስማ ቆይ ንገረህ፣ እሱ እኮ ትክክል ነው። ስለሟች አዲስ ነገር እንደምናገኝ ተስፋ አደርጋለሁ። ቢያንስ እኔ ያን የተወራው ነገር በህይወት አለም አያሳምነኝም። 9 ዓመት ስላለፈው በህይወት ይኖራሉ አይኖሩም ምናምን ውስጥ ለገባ አይደለም። አሟሟታቸው ግን የምር ሞተው ከሆነ ምን ማጣራፈል እኔ የሚያጣራውት ነገር አለ፣ በዶክመንት የተዘጋጀ ነገር አለ። ሌላ መረጃ ውስጥ ከመግባቴ በፊት እዚህ የተገናኘ ነው እርሶ ሁሉን ነገር ሊነግሩኝ፣ እኔም ደግሞ እርሶን ከዚህ ቤተሰቦች እዚህ የተገናኘ ነው እኔን ከዚህ ጉዳይ አስወጣኝ፣ ሁሉንም እውነት እነግርሃለሁ ብለውኝ ነበር። አሁን እዚህ ከመጡ በኋላ ደግሞ ሌላ ሀሳብ እያወሩ ነው፣ ሌላ ነገር እያወሩ ነው። እኛንም ግራ እያጋባችሁ ነው። ማለት የተቀጣጠር ነው ሁሉንም እውነት ለማውራት ነበረ፣ በሰላማዊ መንገድ ሁሉንም ሀቅ እነግርሃለሁ ብለውኝ ነበር። እዚህ ከደረስን በኋላ ሌላ ሀሳብ ምንም እንዳልተፈጠረ ካሜራው ከበራ በኋላ የሚያወሩት ሌላ ነገር ነው። እኛም ግራ ገብቶናል። የተቀጣጠር ነው ለዚህ ዓላማ አይደለም። ስለዚህ ነገሩን ውስብስብ ያደርጉብኝ፣ እባክዎትን እውነቱን ይንገሩኝ። አይ እኮ የሚገርመኝ ነገር ለልጃችን ያደረከው ነገር እኮ አልረሳንም። ጥሩ አድርገሃል። ግን ከዛ በኋላ ልጃችሁንንማ የካሳችሁኝ እኔ ብር ስጡኝ ምንም ስጡኝ አላልኩም። እውነትን ላገኝ ነው ያልኩት። ልጃችሁን ስላገኙ ክፈሉኝም አልተባለም። ያው እንግዲህ እኔ ከእርሱ የተቀበልኩት ነገር የለም። እርሱም እኔም የምናውቀው እውነት ነው። እኔ የምፈልገው እውነትን ብቻ ነው። የዚህ ቤተሰብ የተደበቀ የጀርባ ታሪክ ምንድን ነው? ለምንድን ነው እርሱ ከዚህ ነገር እየሸሹ ያሉት? እኔ አሁን እዚህ ከእርሶ ጋር እየተጨቃጨቅኩ ያለሁት የአቶ ተፈራ አሟሟት የልብ ጓደኛዬ ወንድም የሚሉ ሰው አሟሟት ጤናማ አይደለም። አቀባበራቸውም ለምን እንደዛ እንዲፈጥን ሆነ? ለምን ቀብራቸው እንደዛ ተቻክሎ ተቀበሩ? ምንም 9 ዓመት የሆነው ቢሆን እኔ አሁን መቃብር ማስቆፈር ካለብን እናስቆፍራለን። ለዚህ እውነት
ለዚህ እውነት ማስረጃ ባለቤቱትም ተናግረዋል። ባለቤቴ ከገዛ ጓደኛው ጋር ከሌላ ሶስተኛ ከአቶ ተፈራና ከእርሶ ጓደኛ ጋር መሀል ላይ ያለ አንድ ሶስተኛ ጓደኛ ጋር ከሞቱ በኋላ አለመሞቱን ስታወሩ እኔ አሁን ይሄ ለማመን ራሱ ይከብዳል። ሟች ገና ሳምንት ወር ገና ቢሆን በህይወት አግታችሁት ነው ይባላል። 9 ዓመት ያለፈው ታሪክ ነው። አልሞተም እየተባለ ያለው አቶ ተፈራ እንግዲህ አልሞተም የሚባለው 9 ዓመት ሆኖታል። ምንድነው ይሄ ኬዝ? ለምንድነው እውነቱን የማይነግሩኝ? ከዚህ ነገር አስወጣኝ ይላሉ። እንዳስወጣት ከፈለጉ እውነቱን ይንገሩኝ። ልርዶት። የሚገርም ታሪክ ነው። የሚገርም ጉድ ነው። ብቻ እኔ እኮ እንዴት አይነት እንትን እንደሆነ ያንተ አላውቅም። እንደዚህ አይነት መሪ ወጣ ማለትም ከመጠን በላይ የመጣ እንደዚህ መጨቃጨቁ ራሱ እኔ ራሴ በሽተኛ ሆኛለሁ ማለት ትችላለህ። ከአንተ ጋር መጨቃጨቅ ራሱ ከባድ ነው። እውነቱን ልነግርህ ከፈለክ ደግሞ እኔ ከዚህ ጉዳይ እንድታወጣ መጀመሪያ ቃል ግባልኝ። እሱ ነው። እሺ አንድ ነገር ልንገራችሁ። እኔ ከዚህ ጉዳይ አስወጣታለሁ። በቃ እሱ አስወጣኝ። በምንድን ነው ቃል የምትገባ? በምንድን ነው የምንተማመነው? ችግር የለውም። አሁን አንድ ነገር ላድርጎለት እንዲያምኑኝ የፈለጉትን ነገር ይጠይቁኝ፣ እኔም ለማድረግ ዝግጁ ነኝ። እኔ ከእርሶ የምፈልገው እውነትን ብቻ ነው። በቃ አሁን ለማንኛውም ካሜራህን አጥፋው። ካሜራውን ቁጭ አድርገው። ችግር የለውም። ካሜራውን ያሳሰቡት ካሜራውን መጥፋት ይችላል። እኔም ይሄም ስልክ ችግር የለውም። ይሄ ስልክ ችግር የለውም። ይሄ ይጥፋ። ካሜራማንም ካሜራውን ያጠፋልን። ይሄው ይዩት፣ አጠፋፋልን። እኔ አሁን ከእርሶ የምፈልገው እውነታውን ብቻ ነው። ስለ አቶ ተፈራ አሟሟት ምንድን ነው የተፈጠረው? ምንም ከሞቱ 9 ዓመት ቢያልፋቸው አሟሟታቸው ለምን እንደዛ ተቻክሎ ተቀበረ? ለምን ፊታቸው ተበላሸ ተባለ? ባለቤታቸው ለምን እንዲያዩ አልተፈለገም አስክሬኑ? ይሄ የተደበቀ ሚስጥር ምንድን ነው? ካሜራው ጠፍቷል። ሁሉንም እውነት ይንገሩኝ። እውነቱ ይህ ሁሉ ነገር የተደረገው ተፈራ በጣም ለእኔም ለዛ ጓደኛዬም ለስራችን በጣም ትልቅ እንቅፋት ነበረብን። ባህሪው አስቸጋሪ ነው። ራሱ ብቻ መለወጥ የሚፈልገው ስለሆነ ተፈራ ሆኖም ቀረም በህይወት አለ። ምን በህይወት አለ። ይኸውልዎት አቶ ፍቃዱ ማይመስል ነገር እኔ ለማታለል ብለው አይደል? ለማታለል 9 ዓመት ሆኖታል። ቆይ 9 ዓመት ሆኖታል። ልንገርህ፣ አንተ የምትፈልገው ምንድን ነው? እኔ የፈለጉት ነገር አደርግልሃለሁ። ይሄ ፋይል፣ ይሄ ነገር የምታቀርበው ነገር በሙሉ ድሌት አድርግልኝ፣ አጥፋልኝ። እኔ ህይወት የሚቀይር ገንዘብ ሰጥሃለሁ። ህይወት የምትቀይረው ቤተሰብም ራስህም 10 ጊዜ ከጥያቄና ከእንትን የምትወጣበትን ህይወት የሚሳከልበት ገንዘብ ሰጥሃለሁ። ይሄ ነገር እንዳለ ታሪኩ አጥፋውና ባለበት ይቀጥል። አንተ እዚህ ውስጥ ምን አስገባ? ገንዘብ ነው የምትፈልገው። በዚህ ሆነ በዛ እኮ በዚህ ምሮጡ በዛ ምሮጡ ገንዘብ ማግኘት ነው። ገንዘብ ነው የምትፈልገው። ህይወትህ የሚቀይረው ገንዘብ ሰጥሃለሁ እኔ። በቃ ይሄ ነገር ግን ድሌት አድርግልኝ። እርግጠኛ ነው ገንዘቡን ይከፍላሉ? እከፍላለሁ። እሺ ገንዘቡን እንስማማለን፣ ቁጥሩንም እንደራደራለን፣ ችግር የለውም። ግን አንድ ነገር ፈልጋለሁ። እኔም እረፍት ማግኘት የምፈልገው ሁሉንም ነገር ይንገሩኝና እኔ ከዚህ ጉዳይ ልውጣ። ምክንያቱም እኔ ላይ ዞሮ የሚመጣ እኔን የሚያስወነጅል ነገር እንዳይኖር ሁሉንም እውነት ይንገሩኝ። በሰዓቱ የተፈጠረውን ነገር ይንገሩኝና እኔ ከዚህ ጉዳይ ልውጣ። እና በሰዓቱ የተፈጠረው ነገር ልንገርህ። በጣም አብረን እንደምንሰራ ነግሬህ ነበር ባለፈው፣ እንደ ወንድም እንደ ጓደኛዬ ነበር። ግን እሱ በስራችን ላይ ሁሉ ጊዜ እንቅፋት ይፈጠር ነበር። ፖዘቲቭ ሰው አልነበረም። በጣም ክፉ ሰው ነው። ስለሆነ ማድረግ ያለብን ጓደኛ ያኛው ሶስተኛ ጓደኛ ተመካከረን ራሳችን አቀናበር ነው። እንደሞት አድርገን ሌላ ሰው እንትን የሆነ ሰው አድርገን አቀናበር ነው። እንደሞት አድርገን አደጋ ደረሰ ብለን ያደረግ ነው። አዎ። ስለሆነ አሁን የሚገርም ተፈራ በህይወት አለ። ግን ያው በህይወት አለ ማለት ያው ራሱን አያውቅም። አእምሮ ስተዋል። በጣም ታማሚ ሆነዋል። አዎ የሆነ ቦታ እንደሚኖር ሰምቻለሁ። ቀበሌ ዳሳሳ ቤት ራሱን ጥሏል። ትንሽ ታማሚ ነው አእምሮ ላይ። ያው በተፈጠረው ከኛ ጋር ያለው ሁኔታ እንጂ እሱ ቢኖር ኑሮ አሁን አልገባኝ ነገር እንዴት ማለት ጤነኛ ከሆነ ወይስ ታማሚ ነው ያሉኝ? አልገባኝ። ታማሚ ነው፣ ታሟል። በቃ እንደሞተ ቁጥር የሞተ ሰው ይሻላል። ስለሆነ ያለን አማራጭ እንደሞተ አድርገን ነው ያ ነገር የሰራ ነው ማለት ነው ጓደኛዬ ጋር። ስለዚህ የተቀበረው አስክሬን የውሸት ነው። የውሸት ነው። ቀብሩ ምኑ ሴራው የውሸት የተቀነባበረ ነው። የሆነ እንትን አድርገን የሞተ በግ አድርገን ምናምን አድርገን ነው እንትን ያደረግነው። እኔ ያልገባኝ ይህ ሁላ ድራማ አቶ ተፈራን ከጨዋታ ውጭ ለማድረግ ነው። አልገደልነውም፣ የአእምሮ ታማሚ ብቻ እንደሆነ ትንሽ ውስብስብ ነገር ነው እየነገሩኝ ያሉት።
ግልጽ አይደለም። አዎ ማለትም ለአንተ እኮ አይፈይድም። አሁን ለአንተ የሚፈይደው ልንገርህ፣ አንተ በህይወት መኖር የምትፈልግ ከሆነ ህይወት የሚቀየር ከሆነ የሚያስፈልግህ ነገር እናርግልህ። እየመጣ አጨቅጭቀኝ በቃ ግን በህይወት እንዳለ ነግሬሃለሁ። ከዚህ በለጠ ምን ልበል? ከዚህ በለጠ ደግሞ አድነህ ፈልግ። እሱ ያንተ ፍለጋ ነው፣ ያንተ ስራ ነው እሱ። አይ እኔ አልፈልግም ብለህ ደግሞ ችል ከሆነ ደግሞ ተነጋግረን ህይወት የሚቀይር ገንዘብ ንስጥህ። ከዚህ ካሜራ ደቅነህ ከምትዞር አንተም ህይወት ይስተካከልልሃል። በቃ ኦልሬዲ እኮ ይህ ሰውዬ ሚስቱ አምናለች፣ ሁሉ ሰው አምኗል፣ ተቀብሯል። 9 ዓመቱ ነው። ይህንን ነገር ሁሉ ሰው ሰምቷል፣ ዘመድ አዝማድ ሰምቷል። ከሱ ጋር ያልሰማ ሰው የለም። 9 ዓመት ማለት ቀላል ነገር 9 ቀን አይደለም። 9 ዓመት በጣም ረጅም ጊዜ ነው። ስለሆነ አንተ ግን ልክ እንደ ምስጥ ቦርቦርህ እየመጣህ ባትረብሸኝ ጥሩ ነው። የሚያስፈልግ ነገር ልስጥህ። ህይወት በቃ ይሄ ነገር በሙሉ የቀረሰው ከዚህ በፊትም ድሌት አድርገውና አጥፋው። በቃ አንተ ከዛ የሚያስፈልግ ገንዘብ ከዚህ ሀገር ውጣና ጥፋ። ማንም አንተ የሚጠይቅ ሰው የለም። ከፈለግ ከዚህ ሀገር ላስወጣ ከነ ቤተሰብህ ከነ ዘመድ አዝማድህ። በቃ መቀየር ከፈለግ ገንዘብ ንስጥና ከፈለግ እኔ እዚህ ያሰጋኛል መኖር ያ ሁሉ ነገር ያቀረብኩ ብሎ መንግስት ይጠይቀኛል ካልክም ከዚህ ሀገር ማስወጣት እንችላለን። በቃ ይሄ አሁን ቹዝ ዘ ቤስት ነው። በቃ ለአንተ ምሰጥ ያለው ከዚህ በኋላ እኔ ከአንተ ጋር ጭቅጭቅ አልፈልግም። በህይወት እንዳለ ግን ነግሬሃለሁ። በቃ እውነቱ በህይወት አለ፣ ግን ታማሚ ነው። በቃ ታማሚ ነው። የሆነች ጎጆ ቤት ስለዚህ በህይወት አለ ሁሉ ላይ ቀብር ስነስርዓት ውሸት ነው እያሉ ማለት የምር ሌላ ጥላቻ የላችሁም። ይሄ ብቻ ነው ምክንያታችሁ። አንድን ሰው ሞተ ብሎ ከቤተሰቡ ነጥሎ ለማስቀመጥ ስራ ያላችሁ አለመግባባት፣ ይሄ የብር ምናምን የቢዝነስ ሰዎች አለመግባባት አልኮ እኮ የእሱ ባህሪ ባለቤቱ ለልጅ ካደረገችው በላይ በህይወት ቢኖር ኑሮ እኔንም ጓደኛዬ እንኳን ማጥፋት አይደለም ከጨዋታ ውጭ አድርጎ በቃ እንደ እብድ ነበር የሚያደርገን። አይገለንም፣ እርግጠኛ በጣም አሪዮስ ነው። በቃ ጨካኝ ሰው ነበር። ስለሆነ ተነጋግረን ይህ ሰውዬ ከጨዋታ ውጭ ማድረግ አለብን፣ አለበለዚያ ግን አያስቀምጠንም ብለን ወስነን ነው እንጂ እንደኛ ፖዚቲቭ ነው ቢሰራ እኮ እኛ ምን አደረገን? ስናየው ከቀን ወደ ቀን ጋብሮቭ የሆነ መጣ። ከሁሉ ነገር ለእኔ ብቻ ስጡኝ ነው የሚለው። 10 ብር ካለ 8 ወደ እኔ ስጡኝ ነው የሚለው። የሰማ ነው። አንዳንድ ብር ሰዱ እናንተ ሄደናል። ከዛ በሬስ ውስጥ አስቀምጦ አስበው እንግዲህ 1 ሚሊዮን ቢገኝም 900 ሺህ እኔ ልውሰድ ነው የሚለው። 100 ሺህ ለእናንተ ይበቃችኋል ነው የሚለው። ስለሆነ እንደዚህ አይነት ሰው ደግሞ እንዴት አድርጎ ነው ህይወት ከዚህ ጋር መቀጠል የሚቻለው? ደጋግመን እኮ ስላየነው ነው። አሁን እኔ ከእርሶ የምፈልገው እውነትን ነው። አሁን እየነገሩኝ ያሉት ደግሞ ለማመን የሚከብድ ነገር ነው። የዛሬ 9 ዓመት የሞተ ሰው በህይወት አለ። ለቅሶ ተበልቶ 40 ወጥቶ 7 ዓመት አልፏል። 7 ዓመት ሙት ዓመት ራሱ እንዴት እንደተደገሰ ሚስትየው ሲነግሩኝ ነበር። ይህ ሁላ ነገር ያበቃ ነገር ሰውየው በህይወት አለ፣ ተፈራም በህይወት አለ እያሉኝ ነው። ይህ ደግሞ ከአይምሮ በላይ ነው። እኔና እርሶ ደግሞ አሁን ሊከፍሉኝ ከዚህ ነገር እንደወጣ ብር ሊሰጡኝ ተስማምተናል አይደል? አዎ ችግር የለውም እወጣለሁ ከዚህ ጉዳይ። ግን አንድ እርሶም የመጨረሻ ነገር እንዳያደርጉልኝ ፈልጋለሁ። ከብሩ ከክፍያውም እኔም ከዚህ ጉዳይ እስካሁን የቀረጽኩትንም እንዳጠፋውሎት እስከዛሬ ባለፈው የቀረጽኩትንም ይጠፋል። ችግር የለም እኛ ከተስማማን ብር ነው የሚያስማማን አይደል? አንዴ ግን አቶ ተፈራን ማየት ፈልጋለሁ። ያለበትን አድራሻ ይስጡኝና በህይወት መኖሩ የምር ነው ወይ የሚለውን ነገር ማየት ስለፈልግ አድራሻውን ይስጡኝና ሄጄ ልየውና የምር ሰውዬ በህይወት አለ ወይ ሞቷል ከተባለ በኋላ በህይወት እየኖረ ነው ወይ ትንሽ ታማሚ ሆነው ብለውኛል። እሱን ነገር ላረጋግጥና ከዚህ ጉዳይ ልውጣውለት። ጥሩ በህይወት አለ ብያለሁ። ያለው ቦታ ደግሞ አዲስ አበባ ውስጥ ነው። ካራ ምናምን ነው፣ ቀጨኔ ነው ያለው። ቀጨኔ አካባቢ ያለ ነው የሚባለው። ችግር የተለያየ ቦታ እየጠሩ ችግር የለውም። እውነቱን ነው የምፈልገው። ካራ ነው የሚባለው። እኔ ዛሬ 5 ዓመት ነው ያየሁት። እሺ ከዛ 4 ዓመት ሙሉ የት እንዳለ ግን ካራ እንዳለ አውቃለሁ። ስለዚህ ያለበት ቦታ ይውሰዱኝና እኔ ላግኘው በህይወት መኖሩን ላረጋግጥ። አንተ አድናለን ያገኘኝ አድነ ብትሄድ እሱ ጋር ካራ አካባቢ ያለው ካልኩ እኮ በቂ እኮ ነው አይደለ እንዴ? እኔ ካራ አካባቢ መስሎኝ እርሶ መረጃውን ያለበትን ቦታ እንደሚያውቁ እርግጠኛ ነኝ። ስለዚህ ሄደው ያገናኙኝ። ከዛ በኋላ እኔ እሱን ሰውዬ ላገኘው የምር ህይወት ካራ በቃ ካራ ነው ያለው። ኮተቤ ካራ ችግር የለውም ቦታውን። አሁን እርሶ በዚህ ቁጭ ብለን እንዲጠቅሱ ሲሆን አብረን እንሂድና ሰውየውን እናገኘው። እኔ ያስፈልጋለሁ እዛ መሄድ ግዴታ። እርሶ ይሄ ነው ሰውየው ካላሉኝ በምን ላውቀው እችላለሁ? ከሞተ 9 ዓመት ያለፈው ሰው ተቀብሮ ሙት ዓመት 47 ዓመት የወጣ ሰው ነው እንግዲህ በህይወት አለ እያሉኝ ያሉት።
ስማ ስለዚህ አብረን ሄደን ቼክ ማድረግ እንችላለን። አብረን እንሄድበት ነገር የለም። እኔ ጊዜ የለኝም ከአንተ ጋር የምጓተተው። የሰማህ ካራ ይኑር እኔ ቀጨኔ ይሁን አላቅም። እኔ በቃ አስኮም ይኑር አላቅም። እኔ የት እንዳለ የውሸቶትን ነው ማለት ነው። በቃ አላቅም። ብር ይሰጥሃል ተባልኩ እኮ አንተ ሰው አይገባህም እንዴ? ሰልጥን እንጂ። እኔ እኮ እሺ ተስማማን። እውነት የለም በዓለም ላይ ብር ልስጥህ ተባልክ አይደል እንዴ? ምንድን ነው የምትፈልገው አንተ ሰውዬ? ምን አድርጌህ ነው? እኔ የእኔ መኖር ምንድን ነው ያንገበገበ? እኔ እኮ እውነቱን ነገሩኛል፣ ነገሩኝ፣ በህይወት አለ ብለውኛል። ሄዶ ያሳዩኝ። አላሳይህም። የት እንዳለ አላቅም። እንዳውም በቃ የት እንዳለ አላቅም። በህይወት የሚኖር እየካዱ ነው። የለም በቃ በህይወት በቃ ተቀበረ እኮ 9 ዓመት አለፈው። ስለዚህ አሁን ምንም የለም እያሉኝ ነው። ምንም የለም በቃ ብር ይሰጣል ተባልክ አይደል እንዴ? ምንድን ነው የምትፈልገው አንተ? ምንድን ነው የምትፈልገው? ችግር የለውም ቁጭ በል። ምንድን ነው የምትፈልገው? ምንም እኔ ከርሶ ምንድን ነው የምትፈልገው አንተ? ከርሶ የምፈልገው ነገር የለም። እውነትን ብቻ እባክዎትን ይቀመጡ። ይኸውልህ አንድ ነገር የምትፈልገው ካሜራው አልጠፋም፣ እየተቀረጸ ነው። እኔ ላይ የሚያደርሱት ጉዳት እንዳለ ይቀርጻል። አቶ እባክዎትን ይኸውልህ፣ ይሄን በዚህም ስልክ ሳውንዱ ሙሉ ተቀርጿል። ችግር የለውም። በዚህ ሙሉ ሳውንዱ ተቀርጿል። ካሁን በኋላ አልሞተም ቢሉ ራሱ ማለት ነው ማስረጃ አለ። እሰራለሁ አለ ደግሞ እኔ ችግር የለውም። ምንም ይሰሩልኝ ነገር የለም። ታየኛለህ። ሳውንዱም አለ ያወሩት፣ ምስሉም ደግሞ የውሸት ነው፣ አላጠፋ ነው። እኔ ፈቃዱ አይደለሁም። ስለዚህ አሁን የሞተበት አላወቅኝም ስለሆነ አንተ አሁን ምንድን ነው የፈለግከው ከኔ? ከእርሶ የምፈልገው እኔን ወደ እውነቱ እንዲሆን ብቻ። አላቅም በቃ የት እንዳለ አላቅም። ካራይ ነው ችግር የለም። አሁን ምን እንደምናደርግ ታውቃለህ? እርሶ ይሂዱ ወደ ፈለጉበት፣ እኔ ደግሞ የቪዲዮ ማስረጃን ይዤ ፖሊስ ጣቢያ ሄድና ከ9 ዓመት በፊት የሞተ ሰው በህይወት ስለመኖሩ መረጃ አለኝ፣ እርሶ በፖሊስ እንዲመረመሩ መረጃ አቀብላለሁ ማለት ነው። እንደፈለግ አድርግ። ይህን ነገር አይወጡትም፣ ልቦናትም ያውቃል። እኔ ከዚህ ቤት ከወጡ በኋላ ቀጣይ የምንገናኘው ፖሊስ ጣቢያ ነው የሚሆነው። እሱ ችግር የለውም። ስለዚህ አሁን ወደ እውነቱ ብቻ እንዲነግሩኝ ነው የምፈልገው። ሟች ጓደኛው የዛሬ 9 ዓመት የሞተው ሟች ጓደኛው የት ነው ያለው? አላውቅም። አይንገሩኝ፣ እንዲወስዱኝ ነው የምፈልገው። አላውቅም የት እንዳለ በቃ። እሺ ችግር የለውም። አሁን ለመናገር ፈቃደኛ አይደሉማ። አንድ የመጨረሻ ልጅ አቶ ፈቃዱ ለመናገር ፈቃደኛ አይደሉማ። በቃ ነገርኩህ እኮ። እሺ ችግር የለውም። አይንገሩኝ። አመሰግናለሁ እስካሁን ለሰጡኝ። እኔ ያዝኩትን መረጃ ካሜራውንም አንሱልኝ። ወደ ፖሊስ ጣቢያ ሄድህና የቀረውን ነገር ፖሊስ ጣቢያ የምንጨርሰው ነገር እንጂ እባክህ ስማ። ምንድን ነው ፖሊስ ጣቢያ የሚያስኬድ ነገር? መስማማት አልቻልንም አይደለም። የሚያስፈልግ ይደረግልሃል እኮ ተባልክ ወንድሜ። ብሩ ይቅርብኝ። እውነቱን ነው የምፈልገው። እውነቱን ከነገሩኝ አለበዛ ካሜራችሁን ይዘጋል። እውነቱ እነግርሃለሁ። በቃ እርሶም ወደ ቤት ይውጡ። እውነቱ ጠቁምሃለሁ። ያለበት ቦታ ማይወስድኝ ከሆነ እኔ ፖሊስ ጣቢያ ያለበት ቦታ ወስድሃለሁ። የምር ሟች ግን በህይወት አለ? በህይወት አለ። ወስድሃለሁ። እርግጠኛ ኑት? አዎ ጠቁምሃለሁ። ካሜራውን አጥፉትና ትከተሉኛላችሁ። ይሄ እውነት ይሁን የውሸት ይጠቁሙኛል። እኔ ገብቼ ይህን ነገር አጣራለሁ። ካሜራውን አጥፋና ተከተለኝ። ውድ ቤተሰቦች እንግዲህ አቶ ፈቃዱ በሰጡ መረጃ መሰረት ወደዚህ ቤት ልንገባ ነው። እዚህ ቤት የምንገባው እንግዲህ ሟች በህይወት የሚኖርበት ቤት የተባለው ከ9 ዓመት በፊት የሞተው ሰውዬ በህይወት አለ የተባለው እዚህ ቤት ውስጥ ነው። እሳቸው እዛ ነው ያሉትኝ። አልገባም ስላሉ በግድም አላስገደርናቸው። ወደ ውስጥ እንግባና ያለውን ነገር እናጣራ። የምር በህይወት አለ ወይ የሚለው ሟችን ማጣራት አለብን። ወደ ውስጥ እንግባና እዚህ ቤት ውስጥ ምናጣራ ይሆናል። እንግዲህ በጣም ለማመን የሚከብድ ከ9 ዓመት በፊት ሞት የተባለ ሰው በህይወት አለ ተብለን እዚህ ቤት ለማግኘት ልንገባ ነው። ወደ ውስጥ እንግባና እስኪ የሚፈጠረውን አሳያችኋል። ቤቶች ሰላም ነው? እንዴት ኖት? ሰላም። አቶ ተፈራ ኖት? ተፈራማ? እርሱ አቶ ተፈራ ኖት? ምንድን ነው የደነገጡት? ተፈራ? እርሱ አቶ ተፈራ ኖት ወይ? ከበደ ኖት? ከበደ ደጀኔ። እባክዎትን አይደናገጡ። እኔ ይሉት እዚህ ተጠቁሜ ነው የመጣሁት። ማናንተ ቤታችሁ ለመግባት ስለማይመች ነው። የሰው ቤት አልፌ ነው እዚህ ቤት ውስጥ የመጣሁት። እርሶ ስሞትን ይንገሩኝ። ማን ኖት? ደጀኔ። እርግጠኛ ኖት? እባክዎትን ተረጋጉ እስቲ። ተፈራ አይደሉም? አቶ ተፈራ አይደለም። ደጀኔ። አቶ ተፈራ እንዴ? ምን ሆኖ ነው? እባክዎትን ይረጋጉ። ምን ሆኖ ነው? ከየት ነው የመጣው? እኔ ሁሉ ተጠቁሜ ነው እዚህ የመጣሁት። አቶ ተፈራ እርሶ እንደሆኑ አውቃለሁ። ስሞት ማን ነው? ተፈራ። እባክዎትን መጀመሪያ እስኪ ይረጋጉ። ግራ እያጋቡኝ። ደህና ኖት? ደህና ነኝ። ከየት ነው የመጣው ግን? እኔ የመጣሁት ከአንድ ቦታ ጋዜጠኛ ተመስገን እባላለሁ። እኔ ስለ እርሶ ብዬ ነው የመጣሁት። እዚች ጋር አረፍ እንበልና እናውራ። እስኪ መጀመሪያ ይረጋጉ። ስመጣ ጀምሮ ድንብርብርብር ብለዋል። አዎ እሺ ረጋ ይበሉ። ችግር የለም። እኔ የመጣሁት ጋዜጠኛ ተመስገን እባላለሁ። እንዲህ የጠፉ ሰዎችን የታመሙ ሰዎችን በመርዳት ነው የምታወቀው። አግዞታለሁ፣ ያግዙኛል። እባክዎትን ይረጋጉ። እዚህ ቤት ውስጥ ነው የሚኖሩት? አዎ እዚች ጋር የኖርኩት። እንግዲህ
ችግር የለውም። እሺ ካሜራማን ካሜራውን አጥፎ ችግር የለውም አጥፎና እኔ ከሳቸው መጀመሪያ ላዋራቸው። እንግዲህ ያው ተመልሰን መተናል ወደ ቤተሰቦች። ትንሽ ለማውራት አረጋግተው ነው ነበረ። እሱም ትንሽ ጥሩ ላይ ስላልሆነ በመጀመሪያ ራስን አስተዋውቀኝ፣ ማን ነው የምትባለው? የተለያየ ስሞች አሁን እየተጠቀምክ ነው። ካሜራም አጥፍተን ቤተሰቦች ትክክለኛውን ስም ማወቅ አልቻልም። እኛ እዚህ የመጣ ነው አቶ ተፈራን ፍለጋ ነው። አንተ ደግሞ የተለያየ ስም እየነገርከን ነው። ያለህበት ሁኔታም ጥሩ እንዳልሆነ እረዳለሁ። ያለህበት ሁኔታም እንደዛ ነው የሰማሁትኝ። እስቲ በመጀመሪያ ማን ነው የምትባለው? ሊድ እባክህ ጠጪ፣ ትንሽ ነገር ቀመስ አድርጌ ሊድ እባክህ። እባክህ ተረጋጋ። ትሄዳለህ፣ ችግር ጠጅ ተፈራ ነኝ። በቃ ሂጅ ቀመስ አድርጌ ልምጣ። ጠጅ ቤት አብረን እንሄዳለን፣ ችግር የለውም። እስቲ ተረጋጋ። አሁን በመጀመሪያ እዚህ ቤት ነው የምንኖረው? አዎ። እዚህ ቤት ነዋሪ ነህ? አይደለም። ምን መሰለህ፣ እኔ ከሄድኩበት አንጻር ሳስበው እንግዲህ ትንሽ ሲሆን ተመለስኩ። ደህልና አንዳንድ ወሰድ ያደርገኛል ከበፊት እንደዚህ አንድ ጓደኛ ነው ያስጠጋኝ። የሚገርም ወደዚህ። አዎ ያለበት ቦታ ደግሞ እዛን ጊዜ በጣም አስቀያሚ ቦታ የተወረወርኩት ብቻ አሁን ትንሽ መሀል ላይ እንደዚህ ነው የሚያደርገኝ እና ይህን ጓደኛ ነው እስኪ ብሎ ስችታ ያደረግ የተሻለ ህይወት ሆ የዛሬ 9 ዓመት እኮ እኔ ሰው አልነበርኩም። ገለውኝ ነው ሄዱት። የተፈጠረው እንግዲህ ልንገርህ አሁን ነግርህ የዛሬ 9 ዓመት እኔ እዛች ስሰራ ከባለቤቴ ጋር ጥበቃ እየሰራው ከዛ በፊት ልጄ እሷ የሆነች ነገር እየነገደች አግኝቻት እየሰራው እያለ እኔም በወቅቱ ትንሽ ፈጠን ስለልን ትንሹ ትምህርቷን ስለተማርኩ እና ጓደኞች ነበሩ። ጓደኞች አሉ። የምን ጓደኞች ነው የምን ጓደኞች? እኔ አንዳንድ ጊዜ እኮ የምን ጓደኞች የለኝም። ባለቤትም ያልኩኝ እንጃ አለችኝ ነው በወቅቱ እንጃ። እስቲ ስለ ባለቤቱ እየነገሩኝ ነበር። እባክዎት አለችኝ ባለቤት ትዝ ይለኛል። ልጅም አለችኝ። ተወኝ እባክህ ተወኝ። የሆንኩትን ሁኔታ እኔ እና ያሳለፍኩት የማውቀው አሉ። ግን ባለቤት አለችኝ። አግኝታታል? ረጋ ይበሉ። ልጅም አለችኝ መሰለኝ። አይ ክፉ ይገባኛል ከባድ ላይ እንዳሉ። ግን ስለ ባለቤቶት የሚያስታውሱት ነገር አለ ወይ? ስለ ልጆት አለችኝ እንጃ። እንግዲህ አሁን እስቲ ስለ ጓደኞት ንገሩኝ። ጥሩ ወሬ እኮ ጀምረውልኝ ነበር። እንደዛማ እስቲ ቆይ ልክ ነህ። 2 ጓደኞች ነበሩ፣ ነጋዴዎች አሉ። አዎ እነዛ ናቸው አይምሮን ያበላሹት። ከጣፋጭ የሆነ ከዛ መሰረት የጣልኩበት አሁን አስታወስኩት እየመጣ እና ከዛ ከጣፋጭ የሆነች ጎጆ ያፈናቀሉኝ እነሱ ናቸው። እነሱ በወቅቱ ባለሀብት ነበሩ። ትንሽ ይነግዱ ነበር ሱቅ። እኔ ፈጣን ነበርኩ በወቅቱ። እኔ እየተሯሯጥኩኝ ለማሻሻል ንግድ ፍቃድ አወጣው ቀድሜያቸው። ያን ንግድ ፍቃድ ሳወጣ በወቅቱ ጨራርሼ ከነሱ የሆነች ብር ወሰድኩ፣ እቃ አስጫንኩ። ህጉን በተከተለ መልኩ አስጫንኩ። ያንን እቃ በጣም በጊዜው ይፈልግ ነበርና ያንን እቃ ካስጫንኩ በኋላ ግማሹን እቃ የተጫነውን እቃ ገበያ ላይ ሸጥኩና ግማሹን ልክ ስበልጣቸው መሰለኝ ትዝ ይለኛል። ከሰጧቸው በኋላ ወስደው ምን እንዳደረጉኝ አላቅም፣ ወረወሩኝ። በወቅቱ በመኪና ይዘውኝ ይሄዳሉ መሰለኝ አላቅም፣ ይዘውኝ ሄደዋል። የሆንኩትን አላቅም፣ ብቻ ጣሉኝ። እኔም ምንም አላቀው የሆነ ሩቅ ቦታ ወረወሩኝ። ለ9 ዓመት ህይወቴ ብልሽት ብሎ እንደውም በወቅቱ በዛን ሰዓት እኔ ምን ማውቀው ነገር የለም። በቃ ያ ነው
እንደዛ አይነት በደል ረጋ ተፈጽሞብኝ ይበሉና ነው። አንድ ነርስ ይንገሩኝ። ይገባኛል ያሉበት ሁኔታ፣ ግን አሁን በተለያየ ቦታ እየሄዱ ነው። አንዴ እየተዘበራረቀብኝ ነው። እስቲ ስሞትን እንኳን በስትክክል እየነገሩኝ አይደለም ያሉበት ሁኔታ። እስቲ አሁን ካስታወስኩት እንግዲህ አሁን ህሊናዬ እንዲህ ሲረጋጋ ተፈራ እባላለሁ። እሺ ልበል አስታወስኩ። እሺ አቶ ተፈራ፣ እሺ እንደውም አንተ መምጣት ጥሩ ነው። ይህ የምልህ በሙሉ እንግዲህ በዚህ ደረጃ አሁን ነፍስ ከዚህ የምታየኝ ቦታ ላይ ያደረሰ ይልኩት ምንም አልነበርኩም። የሰው አካል የለኝም ነበር። እንደውም በወቅቱ አንድ ሰው ነው ጸበል ወስዶ አላቅም፣ ሩቅ ጸበል አለ የሚባል ቦታ ወስዶ ከዛ አምጥቶ ከዛች ደሳሳ ቤት ኖርኩ። ህይወቴ ህሊናዬ ሲመለስ በኋላ አሁን አንዱ ነው እንደው የተሻለ ቦታ ቁጭ በል እስቲ ወደፊት ብሎ እዚህ ቦታ ላይ ያገኘኝ እንጂ የዛ ያ ሰው እንደዚህ የቀረብከው እንደዚህ ከሆነማ ይሄ ነው ከነበርኩበት። እንደውም አስታወስኩት። ሚስት አለን ያልከኝ ሚስት አሉት? አግኝታችኋል? እርሱ የሚያስታውሱት ምን ጋር ነው? እስቲ እንዴት ነበረ ትዳር እንደነበሩት ያስታውሰው? አዎ ጥሩ ነው። አሁን እንደምልህ አለኝ ብዬ አስባለሁ። አሁን አይምሮዬ ትክክል ነው አለኝ ብዬ አስባለሁ። ታገኛችኋለህ? እውነት ታገኛችኋለህ? በጣም ከባድ ሳገኛችሁ እንደው ካገኛቸው ያለውን ሂደት እነሱን ሳይ እነግርሃለሁ። ያሉበት ነገር በጣም ያሳዝናል። አሁን እስቲ ስለ ጓደኞች ንገሩኝ። ለምን እንደዚህ ያደረጓችሁ? ገንዘብ እንግዲህ አሁን ቅድም ደግሜልሃለሁ። ያንን ስራ ፈጥኜ ሰርቼ በወቅቱ ተሯሩጬ ትዝ ይለኛል። እንግዲህ ካገናኘኸኝ ባለቤቴን ጉልት ትሰራ ነበረ። በዛች ወቅት ላይ ጉልት ስትሰራ እኔም የሆነች ነገር እሰራ ነበረ አልኩ። መቼም አሁን አስታወስኩ። አዎ የሆነች ትምህርት ቤት ጥበቃ ሰራ ነበር። አሁን በእርግጡ ልንገርህ ወደ ማስተውለት እየሄድኩ ነው። ያንን ስሰራ እነሱ ተጎዳንቼ ያቺ እቃ ይሸጡ ነበረ ወደ መርካቶ። ትንሽ በወቅቱ እነሱ አላቸው የተባለ ነበሩ። እኔም በወቅቱ ያንን ቢዝነስ ጎበዝ ስለሆንኩ ፈጣን ስለሆንኩ ህይወቴን ለመቀየር ስል ህጋዊ የሆነ ስራዎችን ተፈጻጸምኩና ቀድሜ ገበያውን የሚባል ነገር አለ አጠናሁና በወቅቱ እቃ አስጫንኩ። የሰማኝ ነው አይደል? ያንን እቃ አስጫንኩኝ። እንደው ይመስላል ቆይ ምንድን ነው መሰለ እቃው መጣ 2 ኮንቴነር መጣው። ከነሱ ግማሽ ብር እኮ ነው የወሰድኩት። ቆይ የሆነ ብር ነው የወሰድኩት እና ያንን ብር ጨምሬ ከባንክም ተበደርኩና ያን አመጣው። በውስጥ እነሱ አላወቁም። ከነሱ ጨምሬ ለካ እቃ በጣም ያወጣል፣ 3 እጥፍ ያወጣል። እኔም በዋነት ያንን እቃ መጣው። ለራሴም ትንሽ ቤቴን ያችን ሞቅ አድርጌ አሻሻልኩ። ከዛ ግማሽ ነው እንጃ ብዙ ብር ስለበለጥኳቸው ያን ብር ለማድረስ እቃውንም እኔን ወቅቱ እንዝናና ይሉኛል። ምን ብር አሰጥም ይሉኛል። ቆጣ ምን ይሉኛል። እኔ ለኑሮዬ ነው የምጥረው። እነሱ እኔን ሀቄን የወሰዱት። ስለዚህ ያን ብር ከወሰዱ በኋላ ከ2 ዓመት በኋላ የሆነ ቦታ ይወስዱኛል፣ ያጠጡኛል፣ የሆነ ቦታ ይወስዱኛል፣ ያበሉኛል። የሆነ ዘንድ ትዝ ይለኛል ቀኑ የሆነ ቀን ላይ ነው። አሁን ከተማው ተቀይሯል መሰለኝ እና ወስደው በሆነ መኪና ከኋላ ይስካካሉ። እነሱን ወስደው ነው ቦታ ወርውሮ ጣሉ። የሆነ ነገር አድርገውኛል። በምን ማጠጡኝ አላውቅም። ከዛ ህሊና አላውቅም። እኔ እንግዲህ ህሊናን ያወቅኩት ከ4 ዓመት 5 ዓመት በኋላ ነው። ከዚህ ተሻለኝ የሄድኩት። አሁን ትንሽ ምንም አይደለም፣ ብቻ በመሀል ትንሽ ይወሰድ ያደርገኛል እና አንዱ ልጆቼ ስንት ልጆች ነው ያሉ? ስንት ልጆች ነው ያሉ? አዎ አንድ ልጅ ደስ ይለኛል።
ግን አሉ። እውነትን ነው አሉ ወይ? ይሄ ሁሉ በደል ነው እዚህ ጋር ያደረሰው። አሁን እንግዲህ እዚህ ስታየኝ አንዱ ይዞ የመጣ አለው። ይኸው ትንሽ ያለ ከዛ በፊት የነበርኩት ተወኝ። ሰው እንደዚህ ይሆናል ያደርጋል ስለተቀደመ። አሁን እነሱ አሉ፣ እነዛም ቢሆን ይኖራሉ። እንደው እስቲ እኔ እርሶን ለማገዝም እንደመጣው አቶ ተፈራ ነግሬዎታለሁ። አሁን ከእርሶ አንድ ጥያቄ ልጠይቆትና እኔ ወደ አንድ ቦታ እንሄዳለን። እስቲ አንድ ጥያቄ ልጠይቆት። ምን አቶ ፍቃዱ የሚባሉ ሰው ያውቃሉ? ፍቃዱ? እስቲ ረጋ ይበሉ። አዎ አቶ ፍቃዱ። ምን ነው ፍቃዱ ነው የምትለኝ? እስቲ ረጋ። አቶ ፍቃዱን ያውቋቸዋል? ረጋ በሉ። ምን ሆኖ ነው? እሱ ተረጋጉ። ምን ሆኖ ነው? ፍቃዱ ነው የምትለኝ አንተ? አዎ አቶ ፍቃዱ። አንተ ነህ ፍቃዱ? እባክዎት ምን ሆኖ ነው? ፍቃዱንም አትጥራብኝ አንተ። ችግር የለውም። እሺ ምን ሆኖ ነው? ውጣልኝ ፍቃዱ ቁጥር ውጣ እንዴ። እሺ ይረጋጉ። ችግር የለውም። አትጥራብኝ እሱን ነገር። ችግር የለውም። አሁን ደህና ነው። እኔ እኮ አቶ ፍቃዱን ያውቃሉ ወይ ነው ያልኩት። እሱ ነው። ተረጋጉ። አሁን እሱ ምን አድርጎታል? አቶ ፍቃዱ ማን ነው? ነገርኩህ እኮ አንተ። እሱ ማለት እኮ ህይወቴን እዚህ ደረጃ ያደረሰ መልኩ ራሱ እንጃ አሁን ምን አይነት ነው አምቻ አላውቅም። ለምንድን ነው የእሱ ስም ሲጠራ እንደዚህ ድንግጥ ያሉት? ተበድያለሁ። ሁሉ ነገሬን ወስደውብኛል። አይምሮዬን ወስደውብኛል። ለዚህ ደረጃ ያደረሱ እነሱ ናቸው። እኔ እርሶን ልረዳ ነው የመጣሁት። አይረበሹ፣ ረጋ ይበሉ። የተለያየ ታሪክ ከመጣ ጀምሮ ዝብርቅርቅ ያለ ታሪክ እየነገሩ ነው። ካሉበት የጤና ሁኔታም እረዶታል። እኔ ግን የምፈልገው እርሶን ወደ ተሻለ ህይወት ማስገባት ነው። እዚህ ቤት ከማን ጋር ነው የሚኖሩት? ብቻዬን። ማን አስጠጎት? ማን ሰጡት ይሄን ቤት? አንድ ጓደኛዬ ነው። አንድ ከጸበል አምጥቶ እዚህ ያመጣኝ። ጸበልስ ማን ወስዱት? እየመጣ የሚጠይቁት ሰው አለ እዚህ ቤት ውስጥ? እንጃ በወቅቱ እኮ አላቃቸውም። ግን የሆነስ ይመጡና እኔ ባይሞሬን ስለም የሆነ ያደርጋሉ፣ ይሄዳሉ። ከ4 ዓመት በፊት ነው። ከዛ በኋላ አልመጡም። የምትለኝ ሰውዬ ግን ከጓደኛው ጋር ሆኖ የሚሰሩኝ ስራ ታሪኩን እኮ አሁን አንተ ለእኔን ምን አሁን እኮ ግልጽ ቢነግሩኝ እንደው ነገርኩህ እኮ። አቶ ፍቃዱ የሚባለው ሰውዬ እኔን አጠገቤ እንዳይደርስ በሬን ወስዷል። ሀብቴን ነጥቆ ህሊናዬን ነጥቆ እዚህ ደረጃ ያደረሰኝ እሱ ነው። ከቻልክ እሱም በህግ አስይዝልኝ። ባለቤቴ አለ ብለኸኛል። እስቲ ይሁን፣ ካገኛት አንድ ቀን ታገናኘኛለህ። ህይወት ልዘራ እችላለሁ። እነሱ ግን በህግ እጠይቃለሁ። ሀብቴ ተዘርፏል፣ እዚህ ደረጃ ደረሱኝ፣ አመከኑኝ እኮ። አሁን እኮ አንተ ስጠራ እኔ አንተ እርምጃ ልወስድ እኮ ነበረ። መልካም ነው። ይሁን፣ አንተን እንደዚህ ደረጃ የምታደርግ ያንን ከሀብት ንብረቴን ሁኑን እንደዚህ አድርገውኝ እነሱ አሁን ነፍስ እየዘራው ሰው እኮ ነው እዚህ ጋር ያደረሰኝ። ማላቃቸው ሰዎች ናቸው። ሰዎች አሉ እኮ ሰዎች አሉ። አሁን ህሊናዬን የመለሱ ብዙ እነሱ የዛሬ 4 ዓመት እኔ ምንም ኖርም መጥቶ እይታ ውስጥ የወጡ እኮ ናቸው። ሰው ገለ መሄድ ማለት እኮ ነው የሰሩት። እነሱንማ አንተ እዚህ ጥሩ እነሱን ህግ ፊት ማቅረብ አለብህ። ካልነበረበት ትዳሩ ውጭ ከነበርኩበት እንትን ያደረጉኝ ብሬን ወስደው መከራይን አሳይተው እዚህ ደረጃ ያደረሱኝ እነሱ ናቸው። አሁን እነሱን እኔ ፊት ብታቀርብልኝ ጥሩ እየሰራ ነው። እሺ አሁን ተሰምቶኛል። ያ እስካሁን ያልተናገርኩት ሁሉ ተሰምቶኛል። ጥሩ ነው። አሁን እዚህ ቤት እየመጣ የሚጠይቁት ያ ከጸበል ያመጣው ሰውዬ አለ?
ለማናገር ከቻልኩ የለም እሱ አሁን ወደ ክፍለ ሀገር ሄዷል መሰለኝ፣ ተመላልሶ ሄዷል። እዚህ ያደረሰኝ ያው በሆነ ጓደኛው ነው እዚህ ጋር ያመጣ። እሱ ክፍለ ሀገር ሄዷል። ምግብ ምናምን ከማን ይጠቀማሉ? ያው እዚሁ አካባቢው ያለው ወጣ ስል አንዳንዱም እየሸጎጠልኝ ነው እየሸጎጠልኝ፣ አንዱ ስወጣ ይሸጉጥልኛል። ትንሽ አሁን ነብዘራው እንደዚህ አትኝ። ይሄ ሁሉ የምታየው በሙሉ አሁን ምን ያኔ እኮ በቃ ተው መሞት እኮ ማለት ነው መሞት። እነሱ ግን ጓደኞች የሰሩን ስራ አንተ ህግ ፊት አቅርብልኝ ነው የምልህ እኮ። አዎ ህግ ፊት ይቀርባሉ። ከቻልክ አሁን ቤተሰብ አለ ያልከ እስቲ ያገናኘኝ እውነት አሉ። እንሞክራለን። እርሶ ብቻ ይረጋጉ። አዎ ይሄ ነው እንግዲህ የምልህ። የሁሉ ያኔ ስንሰራ እንደው ልድገምልህና እንደው እዛ ሁኜ እዛች ጋር ትዝ ይለኛል። አዎ ትዝ ይለኛል። የሆነች ጉልት ሰራ ነበር። አሁን በመልኳም ጠፍቶብኛል። ልጅም አለኝ። አዎ እንግዲህ ያን አላቅም። ያንን የነገርኩህን ብር ሰርቼ ምን አርጌ ሰርቼ ህጋዊ ሆነ ሰርቼ ስለቀደምኳቸው ብሬም ሙሉ ወስደው እኔን አጉል እንደው አሁን አስታውሱ በመኪና ወደ ሩቅ ቦታ ነው የጣሉኝ። ከዛ በኋላ እኔ አላቅም 4 ዓመት ከዛ በኋላ ልጅ ነበረች ትዝ ይለኛል። አሁን አጉል ቦታ ጥለው ከዛ እኮ አምጥቶ እዚህ ደረጃ ሰው ነው ያመጣኝ። ሰው ነው እየመጣ ኪስ ምግብ ለዛ የሚያደርገኝ እኮ ሰው ነው የሚሰጠኝ። አንተ መልካም ስራ እየሰራ ከሆነ እንደዛ ነው። እነሱን ህጋዊ አድርግልኝ፣ ህጋዊ ቦታ ወሰደልኝ። ችግር የለውም። እኔ ህጋዊ ቦታ ወስዳለሁ። እርሱ ነው ወደ አንድ ቦታ ወስዶታለሁ። ከዛ ወዴት? ችግር የለውም። ሰው ላገናኙት ነው። ረጋ ይበል። የምን ሰው? እስቲ እኮ ሄደን ብናገኝ አይሻልም? እሺ እንሄዳለን። እሺ ነገም እንሄዳለን። ችግር የለውም። ዛሬውን መሄድ እንችላለን። አሁን አይሻልም? ይሁን እሄዳለሁ። እስቲ ይሄ ነገር ሳያድር ዛሬውን ችግሩን ለመፍታት እንሞክር። እኔ ወጣ ብዬ ሰዎችን ላናገር፣ መኪናም ላዘጋጅና ወደ አንድ ቦታ እንሄዳለን። እሺ ረጋ ይበሉ፣ አይዞት። እሺ ችግር የለውም። ካሜራ ጀርባ ያላችሁ ልጆች አዘጋጁልኝ። ተመልሼ እመጣለሁ። እርሶን ማገኘት። እሺ ወንድሜ። እሺ ስለዚህ ተባረክ። አሁን ነው ተባረክ። በቃ ስለዚህ እኔ ደርሼ እመጣለሁ። ጠጅ ቤት እንዴት እባክህ ልሄድ እኮ ጠጅ ቤት ውስጥ ረጋ ይበሉ፣ ይሄዳሉ። እሺ ችግር የለውም። ብር አምጣ። እኔ እሺ እሰጦታለሁ፣ ብሩንም እሰጣለሁ። ችግር የለውም። ቀመስ አድርገን እንምጣ እባክህ። እሺ እንጠጣለን። ችግር የለውም። እንደውም አብረን እንውጣና ወይ ወዛው እንሄዳለን። ተነሱ እባክዎት።